ከተአምሩ መካከል በመላው ዓለም የሚታወቅ ብዙዎች ድረገጽ ብትገቡ ልታገኙት የምትችሉትን አንድ ሁለት ተአምር ከነገርኳችሁ በኋላ ሀገራችን ኢትዮጵያ ላይ ያደረገችውን እጅግ ያስደናቂ ተአምሩን ያደረገችላቸውንም ሰው ፎቶ ጨምሬ ነው ማቀርብላችሁ። ስለዚህ ክቡራን ተመልካቾቻችን የእናታችን የቅድስተ ቅዱሳን የድንግል ማርያም ረድኤቷ በረከቷ ከሁላችን ጋር ይሁን እላለሁ። በጣም ከሚገርመው ተአምር መካከል በተለይ ከ1982 እስከ 1997 በሚገርም መልኩ ለ15 ዓመታት ያለማቋረጥ ከዚች ስዕል በተለይ ከርቤ የሚመስል እጅግ ጣፋጭ ሽቱ ይወጣ ይፈልቅ ነበረ። ይሄም በጣም በሚገርም መልኩ በተለይ ጆሴ ሙኖዝ ኮርቴስ የተባለ አባት ነበረ። እሱ በጣም ስዕሏ እሱ ጋር ነበረች፣ በጣም ይጠብቃት ነበረ። ይህም ተአምር እንግዲህ የተደረገው በተለይ በሞንትሪያል በካናዳ ነበረ። የዚች ስዕል እንግዲህ እመቤታችን ትውልድ ሁሉ ብጽዕት ይሉኛል ብላለችና እዛ ነበረ ስዕሏ ቅጂዋ ማለት ነው። በጣም ሽቱ አፍልቃለች። ከ1982 እስከ 1997 ኢንተርኔት ላይ ማየት ትችላላችሁ። ይህ በጣም የሚያስገርም ተአምር ነው። እንደገና እንደ ጎርጎሮሳዊ ዘመን ቀመር 2007 ላይ እቺው ስዕል በተለይ ሞንትሪያል ላይ እንደገና ሽቱ ማፍለቅ ጀመረች። ይሄ በጣም በሚገርም መልኩ ተአምሯ በመላው ዓለም ተነገረ። አሁን ሃዋይ በሚገኝ በሩሲያ ኦርቶዶክስ ቤተክርስቲያን ደግሞ እቺ ስዕሏ ቅጅ ትገኛለችና የእመቤታችን የቅድስተ ቅዱሳን ድንግል ማርያም ከስዕሏ ዘይትን ማፍለቅ ሽቱን ማፍለቅ ጥንትም በኢትዮጵያ ሊቃውንት ሲባል የኖረ ነው። በተለይ ከሊቃውንት መካከል አባጽዬ ድንግል ስለዚህ ተአምር አድራጊ ስዕል ምን ይላል? ስዕልኪ ማርያም ጸገየት ስጋዌ ከመጸገነት ትጸጊ ጽጌያት ለስርጋዌ ሳህለ ተአምርኪ እኩን ለትውልደ ትውልድ ዜናዌ ቅብእኒ ሀፈ ስዕልኪ ወፈውስኒ ምንደዌ እስመ በህምዙ አቁሰለኒ አርዌ። ወደ አማርኛ ስመልሰው የገነት ዛፍ አበቦችን ለሽልማት እንደምታብብ ማርያም ስዕልሽ ግዘፍን አበበች ማለት ስጋን የለበሰች መስላ ታየች። የተአምርሽን ዜና ለልጅ ልጅ የምነግረውን ዘንድ የስዕልሽን ወዝ ቀቢኝ ከበሽታም አድኝኝ እባብ አውሬ በመርዙ በኃጢአት አቁስሎኛልና በማለት አባጽጌ ድንግል የእመቤቴ ወዳጅ አመስግኗታል ማለት ነውና እንግዲህ የካቲት 5 በሁላችንም እችን ስዕል እናስባታለን ማለት ነው። በሚገርም መልኩ ይተአምሯ በተለይ ያ አይሁዳዊ በሰይፍ በመታት ጊዜ ከጉንጮቿ የተአምር ደም እንደፈሰሰ አባጽዬ ድንግል ምን ይላል? ቦ አመት ትረከም ምስለ ቃለ ነገር ጥዑም ወቦ አመት ትራይ በለቢስ አባል ልምሉም ስዕልኪ ማርያም ጽጌ ተአምር አዳም ወአመዘበጣ በሰይፍ አይሁዳዊ ርጉም እምኔሃ አንጸፍጸፈ ደም። ስዕልሽ ቃልን ደስ ከሚያሰኝ ነገር ጋራ የምትገኝበት ጊዜ አለ። ስዕልሽ የለመለመ አካልን ለብሳ የምትታይበት ጊዜ አለ። ማርያም ስዕልሽ የተአምር አበባ ናት። ርጉም አይሁዳዊ በሰይፍ በመታት ጊዜ ከእርሷ ስዕል ደም ተንጠባጠበ በማለት አመስግኗታል ማለት ነው። ክቡራን እና ክቡራት እና በመታት ጊዜ ደም ተንጠባጠበ በማለት ይህን ተአምር አባጽጌ ድንግል በማሕሌተ ጽጌ ድርሰቱ ላይ አንስቶታል ማለት ነው። ምእመናንና ምእመናት ሌላው መልክዓ ስዕል ላይ ነው። ምን ይላል? ሰላም ለስዕልኪ ቦ ጊዜ ዘትትናገር ወቦ ጊዜ ዘትክኡ ደመ ተአምር። አንዳንድ ጊዜ የምትናገር ናት፣ አንዳንድ ጊዜ ደግሞ ዘትክኡ ደመ ተአምር የተአምር ደምን ጠብ ጠብ የምታደርግ ናት እና ለዛች ለስዕልሽ ሰላምታ ይገባል ይላል ሊቁ። ለዚህ ነው ዛሬ በመልክዓ ስዕል ላይ ሰላም ለስዕልኪ ቦ ጊዜ ዘትትናገር ወቦ ጊዜ ዘትክኡ ደመ ተአምር። የዚችን ስዕል እንግዲህ ተአምር በመልክዓ ስዕል ላይ ሊቃውንት ደርሰውታል። በተለይ ደግሞ አባጽጌ ድንግል በማሕሌተ ጽጌው ላይ እምኔሃ አንጸፍጸፈ ደም ከሷም ደም ጠብ ጠብ አለ በማለት ዛሬ ጉንጮቿ ላይ ደም ጠብ ጠብ ብሎ የሚሳለው የስዕሏን ተአምር አድንቆታል ማለት ነው። ክቡራንና ክቡራት እንግዲህ የእመቤታችን ስዕል
ብዙ ቦታ ተስሎ አይቼዋለሁ። ምናልባት በኢትዮጵያ ሰበታ ጌቴሴማኒ ማርያም ገዳም ጼዴንያ ማርያም በክብር የተቀመጠች ስዕሏን ለመመልከት ችያለሁ። እንግዲህ በጣም ኢትዮጵያ ላይ ያደረገችው ተአምር አይን እስከ ማብራት ደርሳለች። አይናቸው የበራውንም ሙሉን ከዚህ መርሃ ግብር በተለይ መጨረሻው ላይ ይዤላችሁ ቀርባለሁ። ቅዱሳት ስዕላት በጣም ኃይል አላቸው። ስለ ቅዱሳት ስዕላት ትውፊት ሊቃውን ሲያስተምሩን በተለይ ቅዱሳት ስዕላት የተጀመሩት በኢየሩሳሌም ሰማያዊት ነው ይላሉ። ይኸውም ወርዷ ቁመቷ የተካከለች የብርሃን ጽላት እግዚአብሔር አዘጋጅቶ በተለይ በዮሐንስ ራእይ ምዕራፍ 11 ቁጥር 19 ላይ የተገለጠችው የእግዚአብሔር ታቦት ይላት የቃል ኪዳኑ ታቦት በሰማይም ታየ የሚላት ታቦት ዘዶር ናት እና የሥላሴ ስዕል አለባት። ራሱ ባለቤቱ አኑሯታል ነው የሚሉት። ወውስቴታ ታቦት ዘዶር ዘያበርህ በጸዳለ ስሉስ ቅዱስ ይላል። በሥላሴ ስዕል ጸዳል የምታበራ የብርሃን ታቦት ናት። እንግዲህ በዛ አምሳል ነው ለነብይ እግዚአብሔር ለሙሴ እግዚአብሔር የሰጠው። ስለዚህ ቅዱሳት ስዕላት ጀማሪ ራሱ ልዑል እግዚአብሔር ነው ብለው ሊቃውንት ያስቀምጣሉ። በተለይ ይህንን ኤጲፋኒዎስ በአክሲማሮስ ላይ ጠቅሶታል። ሌላው ራሱ እግዚአብሔር ራሱ ሰውን እኮ በአርአያውና በአምሳሉ ነው የፈጠረው። ንግበር ሰብአ በአርአያነ ወበአምሳሊነ፣ ሰውን በመልካችን እንደ ምሳሌያችን እንፍጠር። ስለዚህ የእግዚአብሔርን አምሳል በሰው ላይ እናየዋለን ማለት ነው። ይሄ ሁሉ ምስጢርን የሚያመለክት መሆኑን እንረዳለን እና የጥንት ሊቃውንት ሰው ራሱ እኮ የእግዚአብሔርን አምሳልና የእግዚአብሔርን ስዕል ምናይበት ነው ራሱ የሰው ተፈጥሮ በማለት ያስተምራሉ። ራሱ እግዚአብሔር ቅዱሳት ስዕላት እንዲሳሉ ፈቃዱ ነበር፣ ያዘዘውም እሱ ነው። በተለይ በዘጸአት 25:18 ላይ ሁለቱን ኪሩቤል ከተቀጠቀጠ ወርቅ ስራ በስርየት መክደኛው ላይ በሁለት ወገን ታደርጋቸዋለህ በማለት የኪሩቤል ስዕል በታቦቱ ዙሪያ እንዲደረግ ያዘዘው የነዚህን የመላእክት ስዕል ማንም ሳይሆን ራሱ ልዑል እግዚአብሔር ነው። እንደው በስዕሉ ላይ አድሮ በኪሩቤል ስዕል አድሮ እንደሚያናግረው በዘጸአት 25:22 ላይ በዚያም ካንተ ጋር እገናኛለሁ የእስራኤልን ልጆች ታዝዝ ዘንድ የምሰጥህን ነገር ሁሉ በምስክሩ ታቦት ላይ ባለው በሁለት ኪሩቤል መካከል በስርየት መክደኛው ላይ ሆኜ አነጋግርሃለሁ ይላልና እግዚአብሔር ሙሴን ምን ይለዋል? ኪሩቤልን ስዕል እንዲስላዘዘው በስዕሉም አድሮ እንደሚያናግረው አዘዘውና እግዚአብሔር በስዕለ ኪሩብ አድሮ ለሙሴ ድምጹን ያሰማው ነበር። ይሄ በጣም የሚገርም ነው። ይሄስ ምን ላይ ይገኛል ብትሉ በኦሪት ዘኍልቍ ምዕራፍ 7 ቁጥር 89 ላይ ምን ይላል? እግዚአብሔር የሰጠው ቃል አይታበልምና ሙሴም ወደ መገናኛው ድንኳን እርሱን ለመነጋገር በገባ ጊዜ በምስክሩ ታቦት ላይ ካለው ከስርየት መክደኛ በላይ ከኪሩቤል መካከል ድምፁ ሲናገረው ይሰማ ነበረ፣ እርሱ የሚናገረው ነበር ይላልና ቅዱሳት ስዕላት እግዚአብሔር ድምፁን የሚያሰማባቸው መልእክቱን የሚያስተላልፍባቸው እንደሆኑ እንግዲህ እነዚህ የቅዱሳት መጻሕፍት ጥቅሶች በእጅጉ ያስረዳሉ ማለት ነው። ይህ ብቻ ሳይሆን በቤተ መቅደሱ መጋረጃ ሁሉ በአስሩም መጋረጃዎች ላይ የኪሩቤል ስዕል እንዲሳል እግዚአብሔር ሙሴን ምን ብሎ ያዘዋል? በዘጸአት 26:1 ላይ ደግሞም ከተፈተለ ከጥሩ በፍታ ከሰማያዊ ከሐምራዊም ከቀይም ግምጃ የተሰሩ 10 መጋረጃዎች ያሉበትን ማደሪያ ስራ፣ ብልህ ሰራተኛ እንደሚሰራ ኪሩቤል በእነርሱ ላይ ይሁኑ ብሎ በዘጸአት 26:1 ላይ የቤተ መቅደሱ 10 መጋረጃዎች ሙሉ በሙሉ የኪሩቤል ስዕል እንዲሳልባቸው ራሱ እግዚአብሔር አዟልና ዛሬ በቤተ መቅደሳችን ላይ በቤተ ክርስቲያን የመላእክት ስዕል የቅዱሳን ስዕል የምንስለው ከምንም ተነስተን ሳይሆን ምንጩ መጽሐፍ ቅዱስ እንደሆነ ራሱ ቅዱሱ ቃል ያስረዳናል። ሰሎሞንም ቤተ መቅደስን በሰራ ጊዜ በአንደኛ ነገሥት ምዕራፍ 6 ቁጥር 29 ላይ በቤቱም ግንብ ሁሉ ዙሪያ በውስጥም በውጭም የኪሩቤልና የዘንባባ ዛፍ የፈነዳበትን አበባ ምስል ቀረጸ ይላልና ኪሩቤል እንግዲህ ጸወርተ መንበር ናቸው፣ ዙፋኑ የሚሸከሙ የመላእክትና ይልቁኑ ደግሞ የአበባ ምስል ዛሬ በቤተ ክርስቲያን የተለያዩ ሐረጎች እንደ አዲስ ዓለም ማርያም ብትሄዱ ሐረጎች፣ ዘንባባዎች፣ ስንዴ፣ ወይን እንደሚቀረጽ ሁሉ የአበባ የፈነዳበትና የኪሩቤል ስዕል በቤተ መቅደሱ ዙሪያ የመላእክትን ስዕል እንዳደረገ እንደቀረጸ ቅዱሱ መጽሐፍ ያስተምራል። እንኳን የእግዚአብሔር ወዳጆች የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት፣ የቅድስተ ቅዱሳን የድንግል ማርያም ስዕል ይቅርና የተቀደሰችው ከተማ ኢየሩሳሌም እንኳን እንድትሳል እግዚአብሔር አዟል። ይኸውም በሕዝቅኤል 4:1 ላይ አንተም የሰው ልጅ ሆይ ጡብን ወስደ በፊት አኑራት፣ የኢየሩሳሌምንም ከተማ ስዕል ሳልባት ክበባት ይለዋል እግዚአብሔርና በእጅጉ ነው የሚገርመውና የኢየሩሳሌም ከተማ ስዕል እንዲሳል ጡብ ወስዶ በፊቱ እንዲያኖር እግዚአብሔር ለሕዝቅኤል እንዴት እንደነገረው
መጽሐፍ ቅዱሱ ያስተምረናል። በገላትያ 3:1 ላይም ቅዱስ ጳውሎስ የማታስተው አብዳን ሰባ ገላትያ የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበረ፣ ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው ይላል ጥቅሱን እንደምታዩትና እጅግ የሚገርም ነው። ይሄ ቅዱስ ጳውሎስ ነውና ተስሎ ነበር፣ ራሱ እንደተሰቀለ ሆኖ ተስሎ ነበር ይላል። የጌታን የስቅለቱን ስዕል የሳለው በተለይ ዮሐንስ ወንጌላዊ ነው። ረድኤቱ በረከቱ ይደርብን በቤተ ክርስቲያን ትውፊት ይታወቃል። እና የእመቤታችን ስዕል ደግሞ በእጅጉ የተለየች በመሆኗ ሊቁ ምን ይላል? ስዕልኪ ጽጌተ ላህይ ዘከመዝት የእድም በዓለም እፎ የሴኒ በሰማይ ላህየ ገጽኪ ማርያም እመቤቴ ስዕልሽ በዓለም ላይ እንደዚህ የምታምር ከሆነ በሰማይ ያለው የደም ግባትሽማ ምን ያምር አለ። ፀሐይን ተጎናጽፋ ጨረቃን ተጫምታ ወዲህ በርዕሳኔ አክሊል ዘአሰርቱ ኩሌቱ ከዋክብት በራሶቿም ላይ 12 ከዋክብት ያለበትን ዘውድ ደፍታ ለዮሐንስ እንደተገለጠችለት ማለት ነው። ስለዚህ በመላው ዓለም ያሉ የቅድስተ ቅዱሳን የድንግል ማርያምን ስዕላት አክብሮትኛ ኦርቶዶክሳውያን እንሰጣለን። አባቶቻችን ይህን ስለተረዱ በመልክዓ ስዕል ላይ ምንድነው ያሉት? በኢትዮጵያ ወግብጽ ወሶሪያ በአንጾኪያ ወሮም ለስዕላትኪ ዘሐለዋ ማርያም ሰላም። በኢትዮጵያ በግብጽ በሶሪያ በአንጾኪያ በሮም ላሉ ስዕሎችሽ ማርያም ሆይ ሰላም ላለው ብላ ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን በመልክዓ ስዕል ለእመቤታችን የቅድስተ ቅዱሳን ድንግል ማርያም በመላው ዓለም ያሉ ስዕሎቿን ሁሉ በአክብሮት ሰላምታ ትሰጣለች ማለት ነው። እንግዲህ ዓለም አቀፋዊት ቤተክርስቲያን ናት። ሐዋርያዊት ናትና ኦርቶዶክሳዊት ናትና ኩላዊት ናትና ይሄ በጣም የሚገርም ነው። አሁን ግን የምነግራችሁ ይሄን ፖስት ካረኩኝ በኋላ በተለይ የዛሬ 6 ዓመት ይህን የስዕሏን ታሪክ ሰምተው እጅግ ተአምር የተደረገላቸው አንዲት እናት ነው ይዤላችሁ መቀርበው። ፎቶአቸውን አቀርብላችኋለሁ። በተለይ ይሄን ተአምር የሰማሁት በተለይ መምህር ሄኖክ ኃይሌ በሚያዘጋጀው የጀንደረባው መርሃ ግብር የመጻሕፍት አንባቢያን መርሃ ግብር ላይ ተገኝቼ ነበረ። በዘመነ ጽጌ ወቅት ነበረ። ስለ ማህሌተ ጽጌ እንድዳስስ ከተጋበዝኩ በኋላ ተገኝቼ ስለ ማህሌተ ጽጌ ዳሰሳ ካቀረብኩ በኋላ አንድ ወጣት እጁን አወጣ። ቢሊዮን ይባላል። አንድ ተአምር አለ እንድናገር ይፈቀድልኝ አለ። ፈቅደናል ተናገራል ነው የተናገረው። ግን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ስዕል በተለይ ፖስት ባደረኩኝ ጽሁፍ እናቱ እንዴት አይናቸው እንደበራ ነበር የነገረኝ። ፎቶአቸውንም አሳያቸዋለሁ። ይሄ እንግዲህ የእመቤታችን የቅድስተ ቅዱሳን የድንግል ማርያም ድንቅ ተአምሯ ነው። በጣም ይገርማል። ይህን ተአምር እንግዲህ ልጃቸው ቢሊዮን እንዳቀርበው በዛሬው ዕለት ልኮልኛል። ከነ ፎቶአቸው አቀርበዋለሁ። እንግዲህ ቢሊዮን ያለውን ሙሉ የላከልኝን ነው ክቡራን ተመልካቾቻችን አነብላችኋለሁ። እናቴ ወይዘሮ አልማስ ለገሰ ባንጄ አይኗን ይጋርዳት ጀመር። ቀስ በቀስ እየጨመረ ሲሄድ እንድትመረመረው እንገፋፋት ጀመር ነው የሚለው። ከዚያም ወደ አለማየት እናቴ ተሸጋገረች ነው የሚለው። እርሷ ግን ምናልባት የማይድን ከሆነ ጨርሶ በሕክምና ከማስመርመሬ በፊት እንደው ባለኝ ነገር እግሬ እንኳን ገዳማትን ቢረግጡ አለች ነው የሚለው። ከዚያም አክሱም ጽዮን ላሊበላን መርገጥ አለብኝ ብላ እናቴ ወሰነች። እኛም ህዳር ጽዮን በአክሱም ልደትን ደግሞ በላሊበላ ለማክበር እናታችን ይዘን ሄድን ነው የሚለው። እና እናታችን አይኗ ካለማየቱ የተነሳ በሰዎች ድጋፍ ነበረ ገዳማቱን እየተዘዋወረች የተሳለመችው። ትፈወስም ዘንድ ጸሎት አደረገች ብሎ ነው ልጃቸው ይላከልኝ። በአክሱም ጽዮን የታቦተ ሙሴ ጠባቂ አባት የነበሩ አረጋዊ አባት፣ በላሊበላ ደግሞ በቅርቡ ያረፉት የቤተ ማርያም ገበዝ ጋር ጸሎት ተደርጎላት ወደ ቤቷ ተመለሰች ነው የሚለው። ከመጣች በጥቂት ቀናት ውስጥ በፌስቡክ የተጻፈ በተለይ የእመቤታችን ስዕል ተአምራት በመጋቤ ሐዲስ ዶክተር ሮዳስ ታደሰ የተጻፈውን ሲነበብ በሰማሽ ጊዜ በጣም በእጅጉ ተደሰተች። በፍጹም ልቧ በማመን እኔንም ድንግል ማርያም አይኔን ካበራችልኝ እንደው ወደፊት እግዚአብሔር ቢፈቅድ ቦታዋ እዛው አቶ ሴጄ ጸሎት እስካደርስ ድረስ ነገር ግን ስዕሏን አምጡልኝ አለች። እኛም አዘጋጅተን ስዕሏን አመጣንላት። እነሆም እመቤታዬ አይኔን ካበራችልኝ የአንገቴን ወርቅ
ከዚህ ስዕሏ ላይ ያስቀምጣለሁ ብላ ተሳለች ነው ያለው ወንድ ልጃቸው ቢሊዮን። ስዕሏ ላይ እንደምታዩት የወርቅ ሐብላቸው ተንጠልጥሎ ይታያል እና በራእይም እመቤታችን ቅድስተ ቅዱሳን ስዕሏን ተመለከተች ነው የሚለው እና በወርቅ ተከቦ ነበር የተመለከተችው። ስለዚህ እናቴ ቅድስት ድንግል ማርያም ዓይኔን ካበራችልኝ በስዕሏ ላይ የአንገቴን ወርቅ አስቀምጣለሁ ስዕሏ ላይ ብላ ነበር የተሳለችው። ወዲያው በጥቂት ቀን ውስጥ ከዓይኗ ላይ የተጋረደው ሙሉ በሙሉ ተሰብስቦ ጠፋ ነው የሚለው። እጅግ የሚያስደንቅ ተአምር ነው። እግዚአብሔር የተመሰገነ ይሁን እና ማየትም ስትጀምር ዓይኔ እንደ አዲስ የተፈጠረልኝ እንጂ ማንም ሰው እንደዚህ የሚያይ አይመስለኝም እስክትል ድረስ ይታያት ጀመር ይላል። እንግዲህ ገዳማቱን እንደገና በድጋሚ በመሄድ ተሳለመች ያለምንም ረዳት። ያኔ እንግዲህ ዓይናቸው አያይም ነበረ፣ እኛ ይዘን ነበረ የምናሳልማቸው። አሁን ግን ያለምንም ረዳት በቅድስት ድንግል ማርያም ድንቅ ተአምር እየተራመደች ጎበኘቻቸው ነው የሚሉት። ይሄስ የምታየው ስዕል እንግዲህ ዓይናቸው ከበራ በኋላ ላስታ ላሊበላ ላይ የቢሊዮንን እናት ወይዘሮ አልማዝ ለገሰን ባንጄን ነው የምታዩቸው እና የተሳለችውን የአንገቷን ወርቅ ያው ስዕሏ ላይ በክብር አስቀምጠዋለች ነው የሚለው። ይሄ እንግዲህ ቪዲዮ ልኮልኛል። ክቡራን ተመልካቾቻችን እያያችሁት ትገኛላችሁ። የእመቤታችን ስዕሏ ላይ የወርቅ ሐብላቸውን አድርገዋል። በእውነት እጅግ የሚያስደስት ድንቅ ተአምር ነው። እኔ በጣም አድንቅ ያለው እና በዚያው አጋጣሚ ወይዘሮ አልማዝ ለገሰን እንኳን ቅድስተ ቅዱሳን ድንግል ማርያም በቃል ኪዳኗ አማለደችዎት ረዳችዎት፣ እንኳን ዓይኖትን አበራችሎት ብዬ በእውነት ምስጋናዬን ለእመቤታችን ለልጇ ለጌታዬ አቀርባለሁ። ይሄ በጣም የሚያስደንቅ በእመቤታችን ስም የተደረገ ድንቅ ተአምር ነው። እንደውም አሁን ስዕሏ በጣም ድንቅ ተአምር እያደረገች ነው። አንገቷ ላይም የሆነ ትዕምርተ መስቀልም እያየሁ ነው እያሉ ነው እናታችን። እስቲ እኔም ሄጄ ስዕሏን እሳለማለሁ ብዬ አስባለሁ። ማን ያውቃል እንግዲህ ለምሳሌ ግብጽችን ስዕል ብትመለከቷት ከግብጽ ነው ያመጣሁት። የቅድስተ ቅዱሳን ድንግል ማርያም ስዕል ነው። ፖርት ሳይድ ላይ ነው የሚገኘው። እኔ ገዳም እስክንድሪያ ግብጽ በሄድኩኝ ጊዜ ያው እችን ስዕል ተሳልሚያታለሁ፣ ሄጄ አይቻለሁ። ዘይት ከስዕሏ ጠብ ይላል እና ምን ይታወቃል ይሄም የእናታችን ስዕል ዘይት አፍላቂ የእመቤታችን ሊሆን ይችላል ብዬ አስባለሁ። እኔም ግብጽ በነበርኩኝ ጊዜ በተለይ የእመቤታችን ይሄኛውን ስዕል በተለይ ፖርት ሳይድ ላይ ያለውን ስዕል ቅብ ቅዱሳን እዛ ያሉት አባቶች ሰጥተውኝ በጣም ለብዙ ለታመሙት ሰጥቼ በእመቤታችን አማላጅነት ብዙ ከካንሰር በሽታ እንኳን የዳኑ ስፍር ቁጥር የላቸውም። ይሄ እንግዲህ የእመቤታችን ተአምር ነው ማለት ነው። ረድኤቷ በረከቷ ይደርብን። ስለዚህ ክቡራን ምእመናንና ምእመናት ነገ እንግዲህ የካቲት 5 ከጉንጮቿ ላይ ደም ጠብ ሲል የተገኘው የእመቤታችን ድንቅ ስዕል ክብረ በዓል ይታሰባልና እናንተም እንድትማጸኗት በረከቷን ረድኤቷን እንድትሳተፉ በዚሁ አጋጣሚ መንፈሳዊ መልእክቴን አስተላልፋለሁ። እኔም ካሳተምኳቸው 24 መጻሕፍት መካከል ብዙዎቹ ስለ ቅድስተ ቅዱሳን ስለ ድንግል ማርያም ክብር የሚመሰክሩ ናቸው። አንብቧቸው። የእመቤታችን ፍቅሯ ጣዕመ ፍቅሯ እናታዊ ረድኤቷ እንዲያድርብን። በተለይ ነገረ ማርያም በብሉይ ኪዳን የሚለው መጽሐፌ ከመጽሐፈ ሄኖክ እስከ ትንቢተ ሚልክያስ 143 የቅድስት ድንግል ማርያምን ምሳሌ የያዘ ነው። ወደ 498 ገጾች የያዘ መጽሐፍ ነው። ነገረ ማርያም በሐዲስ ኪዳን ከማቴዎስ ወንጌል እስከ ዮሐንስ ራእይ ንጽህናዋ፣ ቅድስናዋ፣ ዘላለማዊ ድንግልናዋ፣ ወላዲተ አምላክ በሐዋርያት እንዴት እንደተነገረ የሚያሳይ ከ400 ገጽ በላይ መጽሐፌ ነው። ሶስተኛው ነገረ ማርያም በሊቃውንት ከሐዋርያውያን አበው እስከ ጉባኤ ኒቂያ መግቢያ በጣም የብዙ አባቶችን ቅዱስ ኤፍሬም ሶሪያዊ ድረስ የነበሩትን አባቶችን የያዘ እጅግ ብዙ ገጽ የሆነ መጽሐፍ ነው። መልክዓ ማርያም ንባቡና ትርጓሜውን ተርጉሜ አሳትም ያለው፣ መልክዓ ማርያም ዳግሚትና ሳልሲትን አሳትም ያለው፣ ተአምሆታ ለማርያም እመቤታችንን ተርጉሜ አሳትም ያለውና እኔ ከእመቤታችን በረከቷን ረድኤቷን አግኝቻለሁ ብዬ አምናለሁ። ምክንያቱም ክብርሽን የጻፈ ዋጋ ያገኛል ብሎ ልጇ ኢየሱስ ክርስቶስ ጌቴሴማኒ ላይ በማይታበል ቃል በራሱ ምሎ ቃል ገብቶላታልና ይህን በረከት ተሳትፍ ያለው። ስለዚህ እናንተም በተለይ በዚህ የፈተና ወራት እመቤታችን ቅድስተ ቅዱሳን ርስት ሀገሯን ኢትዮጵያ እንድታስብ እየጸለያችሁ በእውነትም ደሞችን ስዕል
በተቻላችሁ አቅም አሳትማችሁ ቤታችሁ ጸሎት ቤታችሁ ላይ አድርጋችሁ እንድትማጸኑባት መልእክቴን አስተላልፋለሁ። እንግዲህ እናታችን ቅድስተ ቅዱሳን ድንግል ማርያም ረድኤትሽ፣ በረከትሽ፣ እናታዊ ፍቅርሽ፣ እናታዊ ጸጋሽ በእኛ በልጆችሽ ላይ በስቶ ይደር ብዬ እመቤታችንን በመማጸን የዛሬውን መርሃ ግብር አበቃለሁ። ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያም በቃል ኪዳኗ ትጎብኘን። ወስብሐት ለእግዚአብሔር።